ማርያም ታማልዳለች የሚል አንድ ጥቅስ ይዘልኝ ትመጣለህ አረ ታማልዳለች የሚል የለም ያለው ምን መሰላችሁ ሃይማኖተኛ አይነት ደንቆሮ የለም ባለፈው ነግሬያቸዋለሁ ሃይማኖተኞች ሲበጠበጡ ብያለሁ አሁንም ይበጠበጣል ምንም ማስተካከለው ነገር የለም ይቀጥላል ዋዜማ ነው ያለፈው ዋናው መበጥበጥ እየመጣ ተው ረፍ የጠገባችሁ ጴንጤዎች ረፍ የእግዚአብሔር ቃል ባለፈበት ያላለፈ ባልዋለበት ያልዋለ ትርጓሜ ማያውቅ እስቲ ማርያም ታማላለች የሚል ከመጽሐፍ ቅዱስ ውስጥ አሳየኝ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ውድ የክብረቱ አዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ቆያችሁ ሰላም እግዚአብሔር ከሁላችሁ ጋር ይሁን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በጠብቆቱ በመግቦቱ ሳይተወን ኖላዊ እረኛ ትጉህ እረኛ የማያንቀላፋ አምላካችን እስከዚህ ሰዓት በሰላም ስላደረሰን እግዚአብሔር ይመስገን ይያል እና መስገን በእውነት እግዚአብሔር ይመስገን ማለት ታላቅ ምስጋና ስለሆነ ሁላችንም እስኪ ለዚህ ላደረሰን ለጠብቆቱ በጠብቆቱ ስላልተለየን እግዚአብሔር ይመስገን ይያል በኮሜንት ላይ እናመስግን እሺ በዛሬው ቪዲዮ የተለያዩ ርዕሰ ጉዳዮች በዋነኝነት በእመቤታችን በቅድስት ድንግል ማርያም አማላጅነት ላይ የተነሱ ከተለያዩ የምንፍቅና አስተማሪዎች ፓስተሮችና በኦርቶዶክሳውያን መምህራን ዘንድ ማርያም አታማልድም ወይስ ታማልዳለች የሚል አስተምህሮታቸውን የምናይበት ግሩም ቪዲዮ አለ እያንዳንዱ ቪዲዮ ምን እንደሚያስተምረን ዛሬ የምንመለከተናል ማለት ነው በእመቤታችን በቅድስት ድንግል ማርያም ዙሪያ መጽሐፍ ቅዱስ ምን ይላል ሌሎች የሃይማኖት ሰባኪዎችስ ምን ይላሉ የኛ ኦርቶዶክሳውያን እንቁ መምህራንስ ድንግል ማርያም እንዴት ይገልጿታል ይሄንን የምንመለከት ይሆናል ሌሎችንም የጉዳዮችን ስለያዝነ እስከ መርሃግብሩ ፍጻሜ ድረስ አብራችሁን ቆዩ ቪዲዮውን ላይክ በማድረግ ጀምሩ ሰብስክራይብ ለምንድነው ማታረጉት አሁን ማርኩ እንዴ በህይወታችን መተው ፈልገን አልተው ያለን እንቢ ያለን ያስቸገረን ጉዳይ ለብዙዎቻችን ይገጥማል ብዬ አስባለሁ ምን ፈልገው አለን አንድ ምን ፈልገው ጉዳይ ይሄንን ጉዳይ መተው ነው በህይወታችን ልንተዋቸው ምን ፈልጉ ግን እንድንተዋቸው ያልቻልንበት ጉዳዮች ይገጥመውና ያውቃሉ ብዬ አስባለሁ እስኪ በዚህ ዙሪያ አንድ ድንቅ የሆነ ትምህርት አጭር ለሁላችንም የሚጠቅም በመምህር ዳንኤል ተሰጠ እሱን ሰምተን እንመለስ ያለብን ፈጽመን ከህይወታችን ማስወገድ ያለብን ደግሞ ፌዝን ነው ፌዘኛ በመጽሐፍ ቅዱስ በጣም አስገራሚ ትምህርቶች ናቸው የተሰጡት በተለይ ጠቢቡ ሰለሞን ፌዘኝነትን ይረገማል ፌዘኛ የተረገመ ነው ይላል ለፌዘኛ ቁም ነገር አታወራ ይሰድባል ፌዘኛ ዕውቀት አያውቅም ፌዘኛ ጥበብ አያውቅም ቁም ነገር አያውቅም ፌዘኛ እንዳትሆን ምስጉን ነው ይላል ዳዊት ደግሞ ከአባቱ ተምሮ ነው ሰሎሞን ምስጉን ነው በዋዘኞች ወንበር ላይ በፌዘኞች መንገድ ላይ ያልቆመ ብዙ ነው ተመልከቱ ብዙ ብእሲ ዘይወረ በመክረ ረሲአን ስላቅ የሚያደርጉ ፌዝ እንዳይነካን አሁን መዝናናት ወደ ፌዝ እንዳይሄድ መዝናናት ወደ ቧልት ወደ ስላቅ እንዳይሄድ ወደ ማሾፍ እንደውም አሁን ብዙ ጊዜ ምን ወዳት ቃል ናት አሿፊ የተረገመ ነው በእግዚአብሔርም በሰውም የተጠላ ነው በሰው የሚያሾፍ በሰው የሚያፌዝ ይልቁንም የሚገርማችሁ የባሰ እንዲህ አይነቱ ሰው በሰው ህይወት ሁሉ ያፌዛል መጽሐፍ ምን ይላል ለቀልዴ ነው ይላል ለፌዝ ብዬ ነው ያደረኩት ገሏችሁ ለፌዝ ነው ያደረኩት ይላል ሰድቦ ለቀልድ ነው ያደረኩት ይላል በሰውም በእግዚአብሔር አጸያፊ ሰው ነው ይሄ ፌዘኛ እንዳንሆን በእውነት ለመምህራችን ዳንኤል ሰይፈ ሚካኤል እግዚአብሔር አምላክ ቃለ ሕይወትን ያሰማልን ያገልግሎት ዘመኑን በእድሜ በጤና ይጠብቅልን እንዲህ ያሉ መምህራኖችን አያሳጣን ነው ምንለው እንግዲህ ያው እንደሰማችሁት ፌዘኝነት በጣም በህይወታችን ልንተው የሚገባ ጉዳይ እንደሆነ
በደንብ ነግሮናል ሁላችንም በፌዝ ወንበር ላይ የተቀመጥን ይመስለናል ብዙ ሰዓቶቻችን በፌዝ እናሳልፋለን በቧልት በማይጠቅም ጨዋታ ሳቅ ደስታ በሚበዛበት ፌዝ ቁም ነገር የሌለበት በተለይ ለመንፈሳዊ ህይወታችን ለኦርቶዶክሳዊነታችን ጠብ የማይል ረብ የለው ነገር እናሳልፋልና ከዚህ የፌዘኝነት ህይወት መላቀቅ እንዴት እንደሚገባን መምህር ዳንኤል አስተላልፈውልናል እንግዲህ በድጋሚ ቃላት ያሰማልን ይሄ ትምህርት ለሁላችንም እጅግ በጣም የሚበጅ ስለሆነ ነው መጀመሪያ ያደረኩት ማለት ነው እንግዲህ ኦርቶዶክስና ካቶሊክ ብዙ ጊዜ ልዩነታቸው ምን እንደሆነ ማንረዳ የማይገባን ሰዎች አሉ ኦርቶዶክስ ምንድነው ኦርቶዶክስ አስተምህሮትስ ምንድነው የካቶሊክስ አስተምህሮቷ ምንድነው ካቶሊክ መቼ ተመሰረተ ካቶሊክነት ምንድነው በተለይ በሁለቱ በኦርቶዶክሳውያንና በካቶሊክ ሃይማኖት መካከል ያለው ልዩነት ምንድነው ብዙ ሰው አንድ አይነት ይመስላል ፈጽሞ ልዩነት የሌለው የሚመስለው ሰዎች ስላሉ እስኪ መምህር ዘበነ ስለዚህ ጉዳይ ያስተማሩት እንስማ ካቶሊክና የኦርቶዶክስ ልዩነቱ ምንድነው ዳዮፊሳይት ነው ምን ማለት ነው ደግሞ ይሄ ካላችሁኝ አሁንም በቀላሉ እንዲገባችሁ እኛ ኦርቶዶክስ ተዋህዶ አማኞች ኢየሱስ ክርስቶስ ወልድ ከሶስቱ አካላት አንዱ ወልድ ድህረ ዓለም ከድንግል ማርያም መጥቶ ተወለደ ብለን ከሁለት አካላት አንድ አካል ሁለት አካላት የተባሉት ቃል እግዚአብሔርና ሰው ስጋ ናቸው ስለዚህ ከሁለቱ አካላት አንድ አካል በአብዛኛው ሲጠቅሱት እነሱ humanity divinity humanity ሲባል የእንግሊዘኛ ወርድ በመጠቀም እንዳትሉ ኮንፊውዥንስት እንዳትገቡ እንዳይደበላለቀባችሁ divinity ማለት መለኮት humanity ማለት ትስብእት ማለት ነው ስለዚህ ሰውና መለኮትን የሚያሳይ ነው ቃል ነው መለኮት divinity የሚባለው ቃል በመጀመሪያ ቃል ነበር ነው ሰው ሆነ ማለት ደግሞ the word became flesh የሚለውን ጃን ቻፕተር 1 verse 14 ላይ ያለ ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ማለት ነው ሁለቱ ነው እንግዲህ ስለዚህ ካቶሊኮቹም እንደሚሉት አልተዋሃደም ዳዮፊሳይት ነው አልተዋሃደም በአንዱ በኢየሱስ ክርስቶስ ላይ ሁለቱ ባህሪዎች አሉ የመለኮት ባህሪም አለ የሰውነት ባህሪ አለ ሁለቱ አልተዋሃዱም ነው የሚሉት ስለዚህ ምን ተብለው ነው የሚጠሩት እነሱ two natures ዳዮ የሚለው ሁለት ማለት ነው ፊሲስ ኔቸር ነው ሁለት ባህሪያት አሉት ኢየሱስ ክርስቶስ ስለዚህ ያ ማለት ምንድነው አልተዋሃደም የሚል ነው አልተዋሃደም እንደ ዘይትና እንደ ውሃ እንዳይደረግ አልተዋሃደም ዶክተር ወዳጀኔ የተጠቀመበት የቀለምና ውሃ ቢቀላቀል እንደማይለይ እንደተዋሃደ ሁሉ አውጣኪ እንደሱ አላለም አልወጣውም አላለም ያ ተዋህዶ የኛ አስተሳሰብ ነው ያለ መለየት ያለ መቀላቀል ብለን ሁሉ ምንለው ምንድነው የተዋህዶውን ነገር ለማጉላት ተዋህዷል አምላክ ሰው ሆኗል ሰው አምላክ ሆኗል ነው የካቶሊኮቹ ግን ሁለት ባህሪ የሚል ነው ሁለት ባህሪያት የሚል ነው ይሄ አስተሳሰባቸው ይሄ እምነታቸው በጣም ብዙ ስተቶች ውስጥ ይከታቸዋል ምክንያቱም ኢየሱስ ክርስቶስ ተአምር ሲሰራ በመለኮቱ ነው ሲያንቀላፋ በሰውነቱ ነው ከዛ ሲሰቀል በምኑ ሊሆን ነው መለኮት አልተሰቀለም ሊሉ ነው ስለዚህ ሰው ደግሞ ተሰቅሎ አላዳነንምኛ ሰውን የተዋሃደ አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ አድኖናል የኛ እምነትና የኛ አስተሳሰብ ተዋህዶ ነው ለህይወት ያሰማልን ለመምህራችን እንግዲህ ኦርቶዶክሳዊት ቅድስት ቤተክርስቲያን የምታምነው ይሄ ነው ኦርቶዶክስ ማለትም ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በተዋህዶ የከበረ ብላ የምታምነች ጌታ ኢየሱስ ክርስቶስን በዚህ ልክ የምታመልክ የአብ ልጅ የማርያም ልጅ ብላ እናመልካለን ማለት ነው በድጋሚ ቃላት ያሰማልን እስኪ ከኢየሱስ ክርስቶስ ጋር በተያያዘ ይሄን ቪዲዮ እንመልከት በእስልምና ኢየሱስ ክርስቶስ ከድንግል የተወለደ የአላህ መልእክተኛ ነው መለኮት አይደለም አልተሰቀለም ይባላል በአይሁድ መለኮትም አይደለም ከድንግልም አልተወለደም ሐሰተኛ ነብይ ነው ይላሉ ቡዲዝም ክራይስት ኮንሽስነስን የተሸከመ ኢንላይትንድ የሆነ መንፈሳዊ መምህር ነው ይላሉ በሂንዱዝም እንደ መለኮትም የሚያዩት አሉ እንደ ትልቅ አቫተር መንፈሳዊ መምህርም ይመለከቱታል በክርስትናው ኢየሱስ ክርስቶስ የእግዚአብሔር ልጅ ከድንግል ማርያም የተወለደ በመሰቀሉና በትንሳኤው ዓለምን የሰው ልጆችን ያዳነ
ከእግዚአብሔር ጋር ያስታረቀ ተደርጎ ይወሰዳል። በመጽሐፍ ቅዱስ ኢየሱስ ክርስቶስ እኔ ብሎ ስለራሱ ሕይወትም መንገድም እውነትም ነኝ ብሎ ተናግሯል። ዓለም ላይ ያሉ ትልልቅ ሃይማኖቶችን ብትፈትሹ ሁሉም ባንድም በሌላም ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ያሉት ነገር አለ። ለእናንተ ግን ኢየሱስ ክርስቶስ ማን ነው? ኮሜንታችሁን አንባለሁ። ኮሜንት አድርጉ። ቸርነቱ አይለየን። ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት ዓለሙን በደሙ የተቤዠ ዓለምን የፈጠረ ደግሞም ዓለምን የሚያሳልፍ አልፋና ኦሜጋ የአብ ልጅ የማርያም ልጅ ለዘመኑ ጥንት የሌለው ከእስከ የማይባልለት ሕያው አምላክ የጌቶች ጌታ የማለክት አምላክ የነገስታት ንጉስ ነው ብለን እንዲህ እናምናለን እንዲህ እንታመናለን። እናንተ ስለ ኢየሱስ ክርስቶስ ከተማራችሁት ከሰማችሁት ምን አለ? እስኪ ኢየሱስ ክርስቶስ እንዴት ነው የምትገልጹት? እስቲ ኮሜንት ላይ ጻፉ። እመቤታችን ቅድስት ድንግል ማርያም ንጽሕተ ንጹሃን ቅድስተ ቅዱሳን ከፈጣሪ በታች ከፍጡራን ሁሉ በላይ የሆነች ወላዲተ አምላክ ንጽሕት የሆነች በሐሳብም በግብርም ንጽሕት የሆነች ኃጢአት የሌለባት በነቢብ በገቢር በሐልዮ ኃጢአት በደል የሌለባት ንጽሕት ናት እመቤታችን እናታለን። የጌታ እናት ለኛም ደግሞ በጸጋ እናታችን ነች እና ይሄንን እናምናለን እናስተምራለን። ስለ ድንግልናዋ ስለ ቅድስና መጽሐፍ ቅዱስ በነገረን ልክ ክብሯን እንናገራለን እንጂ እመቤታችን ቅድስት ድንግል ማርያምን አናመልካትም አማላጃችን ብንላት እንጂ። ለመሆኑ በዚህ ጉዳይ ሌሎች የሃይማኖት ሰዎች ምን ይላሉ ስለ እመቤታችን? እንዲሁም ደግሞ መምህር ዲያቆን ሄኖክ ኃይሌ ስለ ድንግል ማርያም ምን ብሏል? እኛ እመቤታችን አናመልካትም ልናመልካትም አንፈልግም እንድትመለክ እሷን አትፈልግም። የጌታ ማርያም ያለችው አይደል እንዴ? እና በሌለ ባልተወረወረ ጦር ጋሻ የሚይዙ ሰዎች አሉ ሚከራከሩ መመለክ የለባት አላለም ይላል አላጨስም መረ አይቁጭ ወልም ከረ እንደማለት ለሌሎች የሚደረግ ምስጋና የማይቆረቁራቸው ሰዎች ስለመሬታችን ሲዘመር የሚናደዱ ሰዎች መዝሙራቸውን ሲሰሙት ግን አብዛኛው ስለራሳቸው ስንቱን አየሁት ስንቱን አሳልፌ ጠላቴ ጉዳረኩ ምናምን የሚል መዝሙር ጠላቴ ማን ነው? አቤት ታዲያ ሰይጣን ከተዘመረለት መሬታችን ቤት የማይዘመር የዳዊት ልጆች ማረን የሚል ብዙ መዝሙር አለ። የማርያም ልጆች ማረን ብንለው ይመረናል አይመረን? የዳዊት ልጆች ማረን ስላለ ከማረው የማርያም ልጆች ማረን ስንለው ይመረናል። እስቲ የማርያም ልጆች ማረን ነው። አውና ክርስቶስ ዙፋኑ ፊት ሊያቆምህ ቆመህ እናት ከኔ በምን ትበልጣለች ትለዋለህ? እሷ ከኔ በምን ትበልጣለች ትላለህ? እንኳን ድንግል ማርያምን ቀርቶ እያንዳንዱ ሰው ይላል ቅዱስ ጳውሎስ ከእርሱ ይልቅ ባልንጀራው እንደሚበልጥ በትህትና ይቁጠር ነው የሚለው። ምኑ እንደሚለው እንግዲህ እንደሰማችሁት ነው። መምህር ዲያቆን ሄኖክ ኃይሌ በሚገባ ገልጾልናል ማለት ነው። እመቤታችን ድንግል ማርያምን አናመልካትም አማላጅ ብለን እናምናታለን እንጂ እናስተምራለን እንጂ። ለመሆኑ ስለ ድንግል ማርያም እና ስለ ኦርቶዶክስ ቤተክርስቲያን አስተምህሮት ሌሎች ሃይማኖት ተከታይ ምን አሉ? ፓስተር ወዳጀነ በዙሪያ ምን አለ? ኦርቶዶክስ ቤተክርስቲያን የሚመለከው እግዚአብሔር ነው። ሌላ ማንንም አይመለክም። ታቦትም አይመለክም። ቅድስት ማርያም አትመለክም። ቅዱስ ገብርኤል አይመለክም። እግዚአብሔር ነው የሚመለከው። አብ ወልድ መንፈስ ቅዱስ አለቀ። ከዛ ውጪ የሚመለክ ነገር የለም። እና እነሱም ቅዱሳንም አምልኩና አላሉ። እነዚህም ደግሞ አማኞቹም አስተማሪዎቹም ደግሞ እናምልካቸው አላሉ። እንግዲህ ሌላው የምንመለከተው ቪዲዮ ማርያምን እመቤታችን ቅድስት ድንግል ማርያምን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስተ ቅዱሳን ንጽሕተ ንጹሃን አማላጅ የጌታ እናት የኢየሱስ ክርስቶስ እናት ወላዲተ አምላክ ብለን እናምናለን። ማርያም ታማልዳለች የሚል አንድ ጥቅስ ይዘልኝ ትመጣለህ። እኔ ወዲያውኑ ነው እናንተ ጋር መመጣው ጋቢ አርጌ ወዲያው ይሄው ማርያም ታማልዳለች የሚል አንድ ጥቅስ ይሄው እኛ ሚማልደው ሚላለን ታማልዳለች ነው ሚል ምን ይዛችሁ እንደምትመጡ አቃል የለማ ጥቅስ ሲጠፋ ዝም ብለ የሚመስል ነገር መወርወር የለማ ጥቅስ ታማልዳለች ሚል አንድ ጥቅስ በሰማንያዱ በለው በግዕዝ መጽሐፍ ቅዱስ በለው በዕብራይስጥ በለው ማርያም ታማልዳለች የሚል አንድ ጥቅስ የምትማልደው እሷ ነች የሚል አንድ ጥቅስ ካመጣ
እኛ እዚህ ምን እንሰራለን? እዚህ ቆርቆሮ ቤት ውስጥ እዛ ያለቀለት ሽታው ራሱ መዓዛው አንመጣም እንዴ? እዚህ ጴንጤ ጋር ምን ላበላቦነን? ድንግል ማርያም ታማልዳለች የሚል አለ ወይ ይልሃል አንዳንድ ሰው። ኧረ ታማልዳለች የሚል የለም። ያለው ምን መሰላችሁ? ስታማልድ ነው ያለው። እየሰማችሁ ነው? በቃና ዘገሊላ አማልዳለች አላማለደችም? አሁን ክርስቶስ አይን አብርቷል አላበራም? አይን ያበራል የሚል አለ? እስቲ ያሳየኝ አይባልም። ሲያበራየ ነው አይደል? ድንግል ማርያም ታማልዳለች ከማለት በላይ ስታማልድ ተጽፏል። አይኔን ግንባር ያርገው ካላለ ሰው ድንግል ማርያም ወይን ጠየቀች፣ ሰርግ ቤቱ የጎደለው ወይን ተሞላ አልተሞላም? ተሞላ። ሁላችን ታስሞላልን ወላዲተ አምላክ። ስለዚህ ሲጠይቋችሁ መጀመሪያ እስቲ ያማልዳሉ የሚል አሳየኝ ካለ አሁን አምናለሁ ሲሉ ዕውቀት የሌለው ሰው መቼስ ባይኖር ነው እንዲፍጥጥ ያሉት ብሎ ይፈራል። ይፈራና እሱማ መጽሐፍ ቅዱስ ላይ የለም ግን እኮ ምናምን ብሎ ሲጥመለመል የዛኔ እንደ ልብ ይጫወቱበታል። መጥቀስ የቻለ ሰው ግን እንዴ አብርሃም ለሶዶም ቆሞ አላማለደም እንዴ? ድንግል ማርያም በቃና አላማለደችም እንዴ? ቅዱስ ሚካኤል ዘካርያስ 1:12 ላይ ቆሞ ለእስራኤል አላማለደም እንዴ ብሎ ጠቅሶ የሚነግራቸው ሰው ሲመጣባቸው እሱማ እኮ እኛ አያማልዱም አላለም ብለዋል። እስቲ በመቀጠል ይህንን ቪዲዮ እንመልከተው። እስቲ ማርያም ታማላለች የሚል ከመጽሐፍ ቅዱስ ውስጥ አሳየኝ። መጀመሪያ ይሄን ጥያቄ ስትጠየቁ መጽሐፍ ቅዱስ ውስጥ አትገለጡ። ይሄ ጥያቄ መጀመሪያ ሲመጣ ዝም ብላችሁ መጽሐፍ ቅዱስ ሳትገልጡ መጀመሪያ እናንተ መጠየቅ ያለባችሁ ነገሮች አሉ። ምክንያቱም ይሄ ሰውዬ አባቱ ኦርቶዶክስ ነው ወይ ይሄኔ አያቱ ኦርቶዶክስ ናቸው፣ ከዚህ ወጥቶ ሄደ ነው የሚጠይቀው። ስለዚህ እዛ ገባና ተመራመረ ማለት ነው። እንግዲህ ተመራመረ፣ አወቀ። ስለዚህ ማርያም በመጽሐፍ ቅዱስ ውስጥ አታማልድም የሚል ቃል አለው ማለት ነው። ምክንያቱም እስቲ ማርያም ታማለለች የሚል ከመጽሐፍ ቅዱስ ውስጥ አምጣልኝ ነው ያለ። ስለዚህ አንተ መጀመሪያ መልስህ ምንድነው የሚሆነው? መጀመሪያ ትሄዳለህ፣ ወደ መጽሐፍ ቅዱስ ትሄዳለህ። የመጀመሪያው መልስህ ልንገር ብዬ ነው። እስቲ ማርያም አታማልድም የሚለውን ከመጽሐፍ ቅዱስ ውስጥ አውጣልኝ በለው። ይሄን ከድሮ ጀምሮ የምናገረው ነገር ነው። በነገራችን ላይ ከድሮ ጀምሮ ነው የምናገረው። አታማልድም የሚለውን እስቲ መጀመሪያ ከመጽሐፍ ቅዱስ ውስጥ አውጣልኝ። እሱ አንዱ ጥያቄ ነው። ከዛ በኋላ ግን እስቲ አንዳንድ ነገሮችን እንመልከት። ማማለድ በጣም ቀላል ነገር ነው። በነገራችን ላይ እናንተ ራሳችሁ ማማለድ ትችላላችሁ። ማማለድ ማለት አንዱ ለአንዱ መጸለይ ማለት ነው። ግን ሰማለው ወይ ነው? እሱ ነው ትልቁ ነገር። እደመጣለሁ ወይ ነው? ማን ነው የሚሰማው ነው? የእግዚአብሔር አይኖቹ ወደ ማን ናቸው፣ ጆሮቹስ ወደ ማን ናቸው የሚለውን መጀመሪያ መጠየቅ ያስፈልጋል። አያችሁ? ያንን ካወቀን በኋላ ነው እንግዲህ ወደ ቅዱሳን ለመምጣት የምንፈልገው የምንመኘው ቅዱሳንንም እባካችሁ የምንላቸው። መጀመሪያ ማወቅ ያለብን ነገር ምንድነው? እግዚአብሔር አምላክ ጆሮዎቹ አይኖቹ ሁሉ ወደ ቅዱሳን ልመናዎች ናቸው ተብሎ ተጽፏል። ይሄን የሚከራከር ሰው ያለ አይመስለኝም። ምክንያቱም እንዴት አብርሃም እንደመረጠው እንዴት ሙሴን እንደመረጠው በዘፍጥረት ምዕራፍ 20 ቁጥር 7 ላይ አብርሃም ነብይ ነውና ስላንተ ይጸልያል እንዴት እንዳለው አብርሃም ነብይ ነውና ስላንተ ይጸልያል። አያችሁ? ያ ሰውዬ መጸለይ አይችልም። አቤሜሌክ ወይ የጌራራው ንጉስ ወይ መጸለይ አይችልም በራሱ። አብርሃም ነብይ ነውና ስላንተ ይጸልያል ምን ተባለ? ራሱ መጸለይ አይችልም። ኢዮብ 42:7 የኢዮብ 3 ጓደኞች ኃጢአት ሰሩ። እግዚአብሔር እነሱ እባክህ ማለት አይችሉም ብለዋል። ግን ኢዮብ ከነሱ የተሻለ ሰው ስለሆነ እግዚአብሔር ምንድነው ያላቸው? ስለ ኢዮብ በየምራችኋለሁ ነው ያላቸው። ስለ አብርሃም ብሎ ይማረ፣ ስለ ድንግል ማርያም ብሎ አይምርም። ስለ ኢዮብ ብሎ እነዛ እንደማረድ ስለ ድንግል ማርያም ብሎ አይምርም። እንዲህ አይነት ጥያቄ ይከሰትባቸዋል በእውነት። መልካም እንግዲህ እንዳያችሁት ነው። እስኪ ደግሞ በቀጣይነት ይሄ ቪዲዮ ምን ይመስላል? ቀጣይ ይሄን ቪዲዮ እንመልከትና አንዳንድ ነገሮች እናነሳለን። እስቲ በቀጣይ ይሄን ቪዲዮ እንመልከት። ሲቀድሱ ሁሌ ሲጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ
ምንም ይጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ that means በአንዱ ልጅ በኢየሱስ ክርስቶስ ስም ሁሌ ይጸልዩ በአንዱ ልጅ በኢየሱስ ክርስቶስ ስም ወደርሱ ይጸልዩ እዚህ መጣን አብ ተረሳ ልጁን የላከው እሱ እንደው እንኳን ጠፋን መዝሙር ብናምጥ ለአብ የለም ወይ ለኢየሱስ ወይ ለሰይጣን ኢየሱስና ሰይጣን የኢየሱስን ስንጨርስ ወደ ሰይጣን መጣለን ወይ ወለ ጠላቴ ጉድፈላውና እርበል ጠላቴ የኢየሱስን ስንጨርስ ወደ ሰይጣን የለንም አንዲት ኦርቶዶክስ የቀድሞቹ ልጆች ቤት መጣች ያክስታቸው ልጅ ስለሆነች ዝም ብላ ቤት ነው በሰው ቤት አትናገርም ተሰማለች ቀኑ ሙሉ መዝሙሩ ሰይጣን ጠላቴ ውጊያ ምናምን ሰማችና መረራት መሰለኝ ወደ ማምሻው ላይ ቆይ ግን እናንተ አሁን ጴንጤዎች አለች ሰይጣን ግን ባይኖር ስለምንድን ነው መዘመሩት አለ ጥያቄ ነው ይፈጥሩና ሰይጣን ባይኖር ስለምን ነበር መዘመር ብዙ የመዝሙር እጥረት ይከሰታል ምንድነው እንደዚህ የሚያነውልለን ሲባል ስለ እግዚአብሔር ያለን ዕውቀት በጣም ኮቨናንሻል አይደለም ኪዳናዊ አይደለም የኢየሱስ ክርስቶስ አምላክና አባት ሲባል መጀመሪያ ጊዜ ሰማሁ እስከ ማለት ድረስ ነው መንደርስ እግዚአብሔር በክርስቶስ ራሱ እንደገለጠ ቃል ሥጋ እንደሆነ እንኳን እኛ መሬታችን አናመልካትም ልናመልካትም አንፈልግም እንድትመለክም እሷን አትፈልግም የጌታ ባሪያ ያለችው አይደል እንዴ እና በሌለ ባልተወረወረ ጦር ጋሻ የሚይዙ ሰዎች አሉ ሚከራከሩ መመለክ የለባት አራላለም ይላል አላጨስም መረ አይቁጭ ወልም ከረ እንደማለት ለሌሎች የሚደረግ ምስጋና የማይቆረቁራቸው ሰዎች ስለመሬታችን ሲዘመር የሚናደዱ ሰዎች መዝሙራቸውን ሲሰሙት ግን አብዛኛው ስለራሳቸው ስንቱን አየሁት ስንቱን አሳልፌ ጠላቴ ጉዳረኩ ምናምን የሚል መዝሙር ጠላቴ ማን ነው አቤት ታዲያ ሰይጣን ከተዘመረለት መሬታችን የለም አይዘመር የዳዊት ልጆይ ማረን የሚል ብዙ መዝሙር አለ የማርያም ልጆይ ማረን ምንለው ይመረናል አይመረን የዳዊት ልጆይ ማረን ስላለ ከማረው የማርያም ልጆይ ማረን ስንለው ይመረናል እስቲ የማርያም ልጆይ ማረን ነው አውና ክርስቶስ ዙፋኑ ፊት ሊያቆምህ ቆመህ እናት ከኔ በምን ትበልጣለች ትለዋለህ እሷ ከኔ በምን ትበልጣለች ትላለህ እንኳን ድንግል ማርያምን ቀርቶ እያንዳንዱ ሰው ይላል ቅዱስ ጳውሎስ ከርሱ ይልቅ ባልንጀራው እንደሚበልጥ በትህትና ይቁጠር ነው ምኑ እንደሚለው በእውነት እጅግ በጣም የሚደንቅ በአንድም በኩል የሚገርም የሚያስተምር ነገር ነው እጅግ በጣም እንዳያችሁት ነው በመቀጠል እስኪ ይሄንን ቪዲዮ እንመለከተው እኔ አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ ይል አሁን እኔ ከጠላቶች ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው ምንም አይነት ማህበራዊ ግንዛቤ የላቸው እንዴት ከሰው ጋር መኖር እንዳለባቸው እንኳን አያውቁ አንዳንድ ኮሜንቶች ስገባ ክርስቲያኖች ናቸው ምን እናርጋችሁ ቆይ እንዴት ነው እናንተን በምንድነው እናስተካክላችሁ አሁን የማወራው ነገር ለቤት አይጠቅምም ወይ ይሄ የማወራው ነገር ለትዳር አይጠቅምም ወይ ይሄ የማወራው ነገር ለቤተ ክርስቲያን አይጠቅምም ወይ ይሄ የማወራው ነገር እግዚአብሔርን አያስከብርም ወይ ይሄ የማወራው ነገር ነቀፌታችንን አያስወግድም ወይ የተበላሸው ግንኙነታችንን አያሳምረውም ወይ ማህበራዊ ግንኙነታችሁን በጥንቃቄ ያዙት እወቁት ምንድነው ማህበራዊ ግንኙነት ከሰዎች ጋር ቢቻላችሁስ በእናንተ በኩል ቢቻላችሁ ከሰው ሁሉ ጋር በመኖሩ ምንድነው ይሄዳችሁ የምትመነጭፉት ሰው ለምንድነው ነገር የምትፈልጉት ይሄንን ስል ልወደድ ብለህ ነው ይሉኛል ይሄንን በየ ልወደድ ከሆነ አውደዱኝ እኔ ሰው እንዲጠላኝ አልፈልግም እኔ ቀሽም ፋራ መሰልኳችሁ እንደ ሰው እንዲጠላኝ የምሰራው ለብሮ ሰው ቢጠላኝ እኔ በሰላም በጉሊት አቋርጬ እኮ መሄድ ፈልጋለሁ ሰው ኮረፋችሁት በሰላም መኖር አትችሉ ሰው ስራ ሲጠፋበት ነው ይሁላችሁ ስራ ሲጠፋባችሁ ነው ነገር የምትፈልጉት አይድል ስትሆኑ ነው ነገር የምትፈልጉት ማህበራዊ ግንኙነታችሁን ጥንቅቅ በሉና ወቁት ያዙት የጠለቀ ግንዛቤ ያዙ መጽሐፍ ቅዱስ ለማህበራዊ ግንኙነት ከመንግስት ጋር ቢሆን ከነገስታት ጋር ከመኳንንት ጋር ከማያምኑ ጋር ከሚያምኑ ጋር ከወንድሞች ጋር ከአባቶች ጋር ከእናቶች ጋር ከእህቶች ጋር እንዴት መኖር እንዳለብን መጽሐፍ ቅዱስ ይነግረናል
አባቶችን እንደ አባቶች ያያቸው ይላል። እናቶችን እንደ እህት ቆነጃጅትን እንደ እህቶች፣ ወንዶችን እንደ ወንድሞች አይልም። ማህበራዊ ግንኙነትን ስታስተካክል ለዚህ ሴቶችን ሁሉ ሚስቶች አድርጋ አታስብ። ወንዶች ሁሉ ባሎችሽ አይሆኑ። አንድ ባል ነው የሚኖራቸው፣ አንድ ሚስት ነው የሚኖራቸው። ሌላ ቆነጃጅት እህቶች ነው የሚሆኑት፣ ሌላ ወንድሞች ነው የሚኖሩት። ትልልቆች አባቶቻችን ብዙ አባቶች እንዲኖሩን፣ ብዙ እናቶች እንዲኖሩ ነው ይፈልጋል። ከነገስታት ጋር ያለን ጤነኛ ግንኙነት ነው የሚሆነው። እንደ እግዚአብሔር ሰው ስንኖር ነው የምንከበረው። ማህበራዊ ግንኙነታችንን እንጠብቅ። ከጎረቤቶቻችሁ ጋር እንዴት ነው የምትኖሩት? ከማያምኑ የሥራ ባልደረቦቻችሁ ጋር እንዴት? ቆይ ምንድነው ያሰባችሁት? እንዲህ ቆይ ዓለምን በሙሉ እንዲህ ድፍቅ አርገን ጠምቀን ዘማሪና ጴንጤ ማድረግ ነው እንዲያሰባችሁት? የለም ሰው የሚባል ነገር ፈቃድ አለው። ሁሉም አይደለም ተጠራርጎ ወደ እግዚአብሔር መንግስት የሚመጣው። እግዚአብሔር የመረጣቸው፣ የወደዳቸው፣ የፈለጋቸው አይናቸውን የከፈተ ብርሃን ያገኛቸው ሰዎች ናቸው የሚድኑት። እኛ የጨቀጨቅናቸው የሰደብናቸው አይደለም የሚድኑት። እንቅፋት አትሁኑ። የሰዎች መጥፋት ምክንያት አትሁኑ። ማህበራዊ ግንኙነታችሁ ምንድነው ይመስል? ምንድነው የሚገባችሁ ስለ ማህበራዊ ኑሮ? የምታስቡት ኑሮ ምንድነው? ኑሮ ማለት ምንድነው? ተሰብስበን ጴንጤ የሆነ ካታጎሪስ ገብተን እኛ ሳምሮብናል እያለን ሌሎቹ እንደ ጠላት እያየን ነው ምን ኖረው? እንደሱ ነው ኑሮ የሚለን መጽሐፍ። እዚህ ላይ በጣም ሰፊ ነገር ማውራት አለብን፣ ማወቅ አለብን። ሁላችሁም ይሄን መጽሐፍ ቆፍሩት። ስለ ማህበራዊ ኑሮዬ ምንድነው የምትነግረኝ በሉት። አንብቡ መጽሐፍ ቅዱስ የሚያወራ በእውነት እጅግ በጣም የሚደንቅ በአንድም በኩል የሚገርም የሚያስተምር ነገር ነው። እጅግ በጣም እንዳያችሁት ነው።